ነግሬያለሁ። የኔ ቪዲዮ ያለው ሰው ያምጣ። እኔ ጥሬ 200,000 ብር አስገባለሁ ብያለሁ። ያመጣልኝን ሰው ይሄን ያህል ኮንፊደንስ አለኝ እኔ በራሴ እንደማላረገው ማለት ነው። እኔ ገዛ የራሴ ከምለው ሰው ነው እንደዚህ አይነት ወሬ የተወራው ሀቡ። ከዛ ወሬውን ሰው ተቀብሎ ነው እንደዚህ ያራገበው ማለት ነው። እየሰማሽ ነው? አዎ በደንብ እያዳመጥኩሽ ነው። አንቺ ማስረዳት አለብኝ ብለሽ ታስቢያለሽ? ልታስረጅ የሚገባው ሰው አለ? ማስረዳት አለብኝ ብዬ ሳይሆን እውነቴ እንዲወጣልኝ ስም የማጥፋት ዘመቻ ነው እየተካሄደብኝ ያለው እኔ ላይ ማለት ነው። እና እኔ ደግሞ ለእኔ አሁንም እንደዚህ ብሎ ነው እንደዚህ አታደርግም ብሎ እኔ የሚከራከርልኝ ወይ ደግሞ እንዲህ ብሎ የሚቆምልኝ አንድ ሰው የለም። እኔ ሶሻል ሚዲያ ላይ ጀስት አውቃቸዋለሁ፣ አብሬያቸው እጫወታለሁ እንጂ የራሴ ለእኔ ብሎ የሚቆምልኝ ሰው የለም። ሀቡ ተረዳሽኝ አይደለ? እና ማውራትም ደግሞ የፈለግኩት ለሴቶች እኔ ትምህርት ከሆንኳቸው ማለት ነው። እኔ በላይፍ የማውቃቸው የገዛ ጓደኞቼ የምላቸው አብሬያቸው የበላው የገዛ ጓደኞቼ ብዙ ነገር የደረሰብኝ ሰው ነኝ እኔ። እና ትምህርት ከሆናቸው ሴት ልጆች በተለይ በጓደኛ የሴት ጓደኛ እንዳያምኑ። ምንም አብሮ ቢበሉም ቢጠጡም አብረሽ ብዙ ነገርን ብታሳልፊ የገዛ ጓደኛሽ ናት። የገዛ የምታውቂው ሰው ነው ራስሽ ላይ ተቀይሮ ጠላት የሚሆንብሽ። እኔ የደረሰብኝን ነገር እንዲያውቁ ነው ባሽ በገዛ በጓደኞቼ አብሬ በበላሁት አብሬ በጠጣሁት ነገር ሰዎች ነው ብዙ ነገር ስባል የነበረው ማለት ነው። ሀቡ ብዙ ነገር ሶሻል ሚዲያ ላይ የሚራገቡት ወሬዎች ከገዛ ጓደኞቼ የወጣ ነገር ሰማሽኛ? በገዛ ጓደኞቼ ነው እኔ ብዙ ነገር የደረሰብኝ ማለት ነው። እና የሚማሩ ከሆነ ልነግራቸው ነው የመጣሁት፣ የሴት ጓደኛ እንዳያምኑ ማለት ነው። ያ በራስሽ ሰው አብረሽ በበላሹ በጠጣሹ ሰው በጠጣሁት ሰው ነው የተካድኩት እኔ በጣም ብዙ እና የሆነ እኔ የኔ የምለው ሰው የለኝም። ሀቡ ተረዳሽ? ያ የኔ የምለው ሰው ከጎን የሚቆም ሰው ከፈጣሪ በታች ቤተሰቦቼ፣ ከፈጣሪ በታች እኔ ያለኝ ቤተሰቦቼ ናቸው። ሰው የለኝም እኔ። እና ብዙ ነገር በገዛ ጓደኞቼ ብዙ ነገር የደረሰብኝ ሰው ነኝ። እና ይሄን ነገር ደግሞ ለማስረዳት አለብኝ ብዬ ሳይሆን የመጣሁት አለኝ እያሉ በውሸት እያራገቡ ስለሆነ አቡ ያላቸው ሰዎች አምጥተው ለአንቺ እንዲሰጡች ስለምፈልግ ነው። ኮንፊደንስ ስላለኝ ነው የመጣሁት። እንደሌለኝ ኮንፊደንስ አለኝ። በጣም ጥሩ። እንደውም ይሄ ጥሩ ስምሽን የምታጸጅበት አለኝ የሚል ካለ የዲቦራ ቪዲዮ አለኝ ፊቷ የገባ የራሷ ቪዲዮ አለኝ የምትሉ ሰዎች 6,000 ሰው አለ እዚህ ጋር መታችሁ ለሀቢባ ላኩላት። እኔ የላከልሽን ሰው ትነግሪኛለሽ። እኔ የራሴ ቪዲዮ 200,000 ብር እከፍላለሁ ነው እንደሌለኝ። አካውንት ነንበሩን ይላክልኝ፣ ቪዲዮንና አካውንት ነንበሩን ይላክልኝ። ከዛም በኋላ እኔ ወደ አንቺ ቪዲዮንና አካውንት ነንበሩን አስተላልፋለሁ። አንቺ ገንዘቡን ታስገቢያለሽ። አለኝ የሚል ሰው ካለ ይሄን ያህል ኮንፊደንስ አለኝ። ትናንትና ራሱ ወደ ምናምን ሰው ባለበት ቦታ ዜድን አወቅሻት አይደል? ዜድ ገባችና የማምነው ሰው ነገረኝ አለች። የማምነው ሰው ነገረኝ ስትል ኦኬ እሺ የምታምኚው ሰው ከነገረሽ አምጪ አልኳትኝ። ካለ አምጪ ስላት ፎቶሾፕ ነው ብላ ጻፈችልኝ። ፎቶሾፕ አድርገው ፎቶሽን ነው ቪዲዮ የሚባል ነገር የለም አለችኝ ማለት ነው። እና የኔ ቪዲዮ እንደሌለ በኮንፊደንስ መጥቼ እዚህ ጋር በ6,000 ሰው ፊት አወራለሁ። ቪዲዮ እንደሌለ ማስረዳት አይጠበቅብሽም። አይ ነው እኔም ማስረዳት አይጠበቅብኝም። ለማን ነው ራሴ የማብራራው እያልኩ ሀቡ ታገሱኝ። ገባሽ? ዝም ስል ግን ጠላቶቼ እያራገቡ በውሸት እንትን ስሜ እየጠፋ ነው፣ በውሸት ሀሜት ማለት ነው። እውነቱን ለመናገር እና እንደነገርኩሽ ነው። እኔ ደግሞ ተው የለኝም። ለዛ ነው
እንደዚህ የተፈጠረብኝ ያለው ከገዛ ከማውቃቸው አብሬያቸው ከበላው ነው አልኩሽ። አብሬያቸው ከበላው ከጠጣው ሰዎች ነው እንደዚህ አይነት ነገር እየተወረወረብኝ ያለው ማለት ነው። በጣም ያማል እህቴ፣ አንቺ ላይ የደረሰው ነገር በጣም ያማል። ምክንያቱም አንደኛ የስም ማጥፋት ነው እየተካሄደብሽ ያለው። ሁለተኛ ግን ማንም የለኝም ስትይ አንቺ ያለ ማንም ብቁ ነሽ፣ ብቻሽን ማንም አያስፈልግሽም። ከፈጣሪ ቀጥሎ ያመነሽ ይመንሽ፣ የወደደሽ ይውደድሽ፣ ያከበረሽ ያክብረሽ። የማይወድሽ የማያምንሽ ሰው ምን ያደርግልሻል? ከአንቺ ጎን ቢቆም የማያምንሽ ሰው ገብቶሻል። አሁን አንቺ በራስሽ ስለምትተማመኝ ንጽህናሽን ስለምታቂ አለኝ የሚል አካል ካለ ያምጣ ቪዲዮውን። እንደውም 200 ሺህ ከፍሏለሁ ያምጣ። የኔ ፕራይቬት ፓርት ያለው ሰው ካለ ያምጣልኝ ይከፍላለሁ ብለሻል። ከዚህ በኋላ ግን ራስሽን እንዳታብራሪ፣ እንዳታስረጅ። የወደደሽ እንደዚሁ ይውደድሽ። ለማንም ራስሽ እንዳታስረጅ። በጣም ያማል። አንድ ላይ ማበር፣ እኛ ሴቶች ሆነን ሴት ላይ መነሳት እጅግ በጣም የሚያምን ነገር ነው። እሷ ሴት ናት፣ የተነሱባትም ሴቶች ናቸው። ስሟንም እያጠፉ ያሉት ሴቶች ናቸው። አያምም? ለምን እንደ ወንዶች እርስ በርስ አንዋደድም? እርስ በርስ አንከባበርም? ለምን አንድ ሰው ላይ የሆነ ሰው ጣት ሲጠቁም ሆ ብለን አብረን እንነሳለን? ደስ አይልም? እቺ ሰው በዚህ ምክንያት ተበሳጭታ የሆነ ነገር ብትሆንስ፣ ዲፕሬሽን ውስጥ ብትገባስ፣ አንድ ቀን ለምን ታልቅስ? ለምን ትዘን? ወገናችን ኢትዮጵያ የእህታችን አለች። ፕሊዝ ዝም ብላችሁ የሆነ ሰው ስላወራ ብቻ ሆ ብላችሁ ተነስታችሁ የሆነ ሰው ላይ እንትናት በ ይህ የግሩፕ ነገር በጣም ያስጠላል። በግሩፕ ሆኖ አንድን ሰው ማጥቃት በጣም ፌር ያልሆነ ነገር ነው። እውነት ይከፋል። ኦኬ ማማ ሀቡ እኔ ጠንካራ ስለሆንኩኝ የሰው ንግግር የማይሰብረኝ ሰው ስለሆንኩ ነው እንጂ በውሸት አንቺ ባላደረግሽው ባልዋልሽበት ቦታ ሰው እንደዚህ የዚህን ያህል ስምሽን ሲያጠፋ የሚያም ነገር የለም። እሱን እንደማየት ማለት ነው። ግን እኔ ጠንካራ ስለሆንኩ ስላላደረግኩት አልጨነቅበትም፣ ስላልሆንኩኝ አልጨነቅበትም። ገባሽ? ስላላደረግኩኝ ነው ፈጥጬ እዚህ ድረስ የመጣሁት። በኮንፊደንስ ነው የመጣሁት አንቺ ጋር ማለት ነው። እንደሌለኝ በራሴ ኮንፊደንስ ስላለኝ አለ ከምትሉ በየቦታው ላይቭ ቫይራል ለማድመቂያነት ቪዲዮዎቹ ቪው እንዲወጣ፣ አንዳንድ ደግሞ ሴቶች ሆናችሁ ቪዲዮችሁ ቫይራል እንዲወጣ ብላችሁ የሰውን ስም በዚህ ደረጃ ያላያችሁትን ነገር እንዳየ ሆናችሁ የሰው ስም የምታጠፉ እኔ አይደለም የምከፍላችሁ፣ እግዚአብሔር ነው የሚከፍላችሁ። ሰው እዚህ ምድር ላይ የዘራውን ያጭዳል። በጣም የሚያመው ደግሞ በሴት ሲሆን ነው። ማለት ሴት ሆናችሁ ፕሊስ ሴቶች እርስ በርስ እንደጋገፍ፣ ከጎን እንቁም፣ አንድ ሰው ላይ አንነሳ። እሷ አንድ ሰው ሆና ብዙ ሆናችሁ ተነስታችሁ እንደዚህ ስሟን ስታጠፉ ደስ አይልም። በትንሽ ጊዜ ነው ሶሻል ሚዲያ ይራገባል። አዲስ ነገር ስታገኙ ትረሱታላችሁ። ግን ይሄ ነገር እሷን ያደክማታል፣ ደስ አይልም። እና ከዚህ በኋላ ግን አንቺ ራስሽን ኤክስፕሌን እንዳታደርጊ ለማንም። ያመነሽ ይመንሻል። ማን የቤት ኪራይሽን ይከፍልልሻል? ማን ያስተዳድርሻል? አንቺ ራስሽን ታስተዳድሪ ራስሽ ነሻል። ዶንት ኤክስፕሌን ዮርሰልፍ። ኤክስፕሌን ማድረግ ተገድጄ ነው። ገባሽ? ላለማድረግ ጥሬ ነበረ። ማብራራት አይጠበቅብኝም ብዬ ነበረ። ግን ሳስበው በጣም ይሄ ነገር እየተስፋፋ በማይሆን ነገር ስም ማጥፋት ዘመቻ ተነስቷል ማለት ነው። ስም ማጥፋት አንዱ ደግሞ አንዱ ሲያይ ቫይራል የሆነ ነገር ነው ይዞ የሚያራግበው። ገባሽ? ያላየውን ነገር እንዳየ ሆኖ በእርግጠኝነት ነው የሚያወራው። ያላየውን ነገር ማለት ነው። እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ፣ ጌመር ነኝ። ኦፍኮርስ ጌም እጫወታለሁ። ይሄ የጠላት ወሬ ነው። እኔ ለመጣል የተደረገ ሆን ብሎ የተደረገ ነገር ነው። ሀቡ ይህ ወሬ የተወራው ከቀጠሮ ጌሜ በኋላ ነው። ይሄ ወሬ የተነሳው የቀጠሮ ጌም ካሸነፍኩ በኋላ ነው ብለው ሰዎች ነው የተነሱብኝ። እከሌ አልልሽም ማን ከየት ወሬው እንደተነሳ እንኳን አውቃለሁ። ስሜሽን አድርጎ እዚህ ጋር ማውራት አስፈላጊ ስላልሆነ ነው። አስፈላጊ ስላልሆነ ነው። እንዴት እንደተነሳ ወሬው ከየት እንደመጣ ማን ለማን እንዳወራ ሁሉን ነገር አውቃለሁ። ሀቡ
ታዲያ አንቺ እኮ ስለበለጥሻቸው ነው ውዴ። ሲያምርብሽ ሻይን ስታረጊ ስትበልጪ፣ ሁሌም ሰዎች ምቀኛ ያሳድጋል። ሰው ሲቀናብሽ አንቺ የበለጠ እያደግሽ ትሄጃለሽ። ምንም አትሆኝም፣ ትፈምሻለሽ፣ እንደውም ታድጊያለሽ። ገብቶሻል? አንቺን ያመነ ይመንሽ፣ ያላመነ የራሱ ጉዳይ። ማንም አያስተዳድርሽም፣ ማንም አያኖርሽም። ራስሽን አንቺ ከተሰበርሽላቸው፣ ይህንን አውሩ ብለሽ ከተደበቅሽላቸው ታርጌታቸውን መቱ፣ ተሳካላቸው። አላማቸው አንቺን ማሳፈር፣ ማሸማቀቅና ከሚዲያው ማጥፋት ነው አይደል? አንቺ ደግሞ ሞር ብዢ ሚዲያው ላይ እንዳጠፊላቸው፣ አንገትሽ እንዳደፊ። አቡ እኔ መቼም ከሶሻል ሚዲያ መቼም አልጠፋም። አላደረግኩትም። ባላደረግኩት ነገር የተወነጀልኩት እውነቴ እንዲወጣልኝ ነው አንቺ ጋር የመጣሁት። ቪውም ስላለ ሰዎችም ሪከርድ ስለሚያደርጉ ያላችሁ የኔ ቪዲዮ ሳይኖር ከምታወሩ አምጡ፣ በኮንፊደንስ አምጡ እያልኳችሁ ነው፣ እንደሌለ ስለማቅ ማለት ነው። እና እኔን የማይወዱኝ ሰዎች የእኔ ጠላቶች በሚያራግቡት ወሬ ትላንት ሶሻል ሚዲያ ላይ መታ እንደዚህ ሆነች፣ እንደዚህ ሆነች፣ እንደዚህ እኮ ሰው ሰጣት፣ እንደዚህ የቅናት ወሬ ነው። ሀቡ በቅናት ነው ተነሳስተው እንደዚህ እያደረጉ ያሉት ማለት ነው። በቅናት ሰዎች ለጌሜ ስለመጡ ስለሰጡኝ፣ ሌላ ምንም ነገር የለውም። ሀቡ አለ አሉ ሰው እንዳለ ገብቶ እኔ የምታውቂያቸው ትልልቅ ሶሻል ሚዲያ እነ ዮኒ ማኛ እነ ሊያሾ ምናምን ገብተው አዩ። የእኔ የለም አለ ተብሎ ማለት ነው። እኔ ደግሞ በኮንፊደንስ ነገራች እኔን ለማሸማቀቅ ከሶሻል ሚዲያው ለማራቅ የተነሳ ነገር ነው ይሄ ወሬ፣ ይሄ አጀንዳ ማለት ነው። እኔ ደግሞ እንኳን ሳይኖረኝ ነው የምልሽ ሀቡ፣ እንኳን ሳይኖረኝ እኔ እንደዚህ አይነት ነገር ሳላደርግ ባደርግም የምደነቅ ሴት አይደለሁም። እኔ አርቅም ከሶሻል ሚዲያ፣ እኔ እጅ አልሰጥም። እና እሰይ ደግ አደረግሽም እሰይ ደግ አደረግኩ ማለቱን ኤክስፕሌን አለማድረጉን እኮ ሳላቅበት ቀርቼ አይደለም እዚህ ጋር የመጣሁበት፣ የራሴ ዓላማ ስላለኝ ነው። ህዝብን ስለምታከብር እውነታው ሲታይ ህዝብን ስለምታከብሪ የሚወዱሽ ሰዎች እሷ እንዲህ ናት ብለው እንዲያስቡ ስለማትፈልጊ የሚወዱሽን ሰዎች ስለምታከብሪ የሚወዱሽ ሰዎች እንዲረዱ ንጽህናሽን እንዲያውቁ፣ አንደኛ። ሁለተኛ አለኝ የሚል ሰው ወሬ ብቻ ከሚያወራ ያምጣና ቪዲዮውን 200 ሺህ ከፍላለሁ ብላለች። በቃ ከዚህ በኋላ በባዶ ወሬ አይሰራም። አለ የምትሉ አካል ካላችሁ አምጡ ቪዲዮ። 200 ሺህን ካልከፈለች አለን እኛ ይኸው 6700 ሰው ፊት ነው 200 ሺህ ከፍላለሁ ቪዲዮን የሚያመጣ ካለ ያለችው። ቪዲዮ መጥቶ አልከፍልም ካለች እኛ እንጠይቃታለን። ከእናንተ የሚጠበቀው አለ የምትሉ ካላችሁ አምጡ ቪዲዮን። ዝም ብሎ ግን በባዶ ማናፈስ፣ በጥላቻ በቅናት ተነሳስቶ የሰው ስም ማጥፋት በጣም ነውር ነው። ነግበን ይበሉ። ዛሬ ስሟን የምታጠፉ ሰዎች ነገ እናንተ ላይ ከዚህ ባሰ ነገር እንደሚደርስ ወቁ። ከዚህ ባሰ ነገር ሴት ሆነን ደግሞ ሴትን አታካ እናርግ። በጣም ነው የሚያመው። ሴት ልጅ ስትነካ እኮ ሁላችንም ሆ ብለን ተነስተን ከጎኗ ነው መቆም ያለብን። እስኪ ይህንን ወንዶች እንማሩ። ይህ ወንዶች እስኪ ወንዶች አንድ ወንድ ሴት ስትናገር ሆ ብለው እንዴት እንደሚነሱ፣ እንዴት እርስ በርስ እንደሚደጋገፉ እስኪ ከወንዶች መከባበርን መደጋገፍን እንማር። ይሄ ቅናት፣ ጥላቻ፣ ምቀኝነት ይቅርብንና አንድ ላይ እንቁም፣ እንዋደድ፣ እንከባበር። ቲክቶክ ሰፊ ነው፣ ለሁሉም ይበቃል። የሆነ ሰው ሲነሳ ኮርኩሞ ለማስጠፋት ለምን እንሞክራለን? ከዚህ በኋላ ግን ምንም አይነት መልስ እንዳሰጭ ይኸው ለወዳጆችሽ ተናግረሻል። ንጽህናሽን አለኝ የሚል አካል ካለ ቪዲዮ አምጣ። ከዛ ውጭ ግን ለማንም ሰው ኢቭን ቤትሽ በላይ ሆነሽ ኮመንት ላይ መጥተው ሲጽፉልሽ መልስ እንዳትሰጫቸው። አንቺን ማድከም ነው የሚፈልጉት በኔጌቲቭ ነገር። ስትመላለሽ እንድትደክሚ ዲፕሬሽን ውስጥ እንድትገቢ እንዲያስጠላሽና ቲክቶክ እንድጠፊ ነው የሚፈልጉት። ምንም አይነት ኔጌቲቭ ኮመንት ተጽፎ እንዳልተጻፈ ይኸውልሽ። ንቆ መተውን የሚያህል በቀል የለም። ንቀሽ ስታያቸው ተበቀልሻቸው፣ ይቃጠላሉ። አንድ ሰው እያለ እንደሌለ እንደ መቁጠር የሚያሳምመው ነገር የለም። እያሉ እንደሌሉ ቁጠሪያቸው። መተው ቤትሽ ኔጌቲቭ ኮመንት ሲጽፉ ጽፈው እንዳልተጻፈ አማርኛ ማንበብ አልችልም ሶሪ በያቸው። ሲቸከችኩ ውለው አድረው ሲደክማቸው ጥለው ይወጣሉ። እንዳትመልሽላቸው ከዚህ በኋላ። እሺ ሀቡዬ እና ሰው በቃ ጓደኛ አብራችሁ የምትበሉት አብራችሁ የምታሳልፉትን ጓደኛ እንዳታምኑ ልነግራችሁ ነው የመጣሁት እዚህ ጋር። እኔ ከደረሰብኝ ነገር ካየሁት አሁን የሆነ የመጨረሻው ሊሚት ላይ ደርሰሽ ሀቡ ጓደኝነት የሚባል ነገር የለም። በቃ አብሮ መብላት መጠጣት ዝም ብሎ ነው የምትዩበት እምልበት ደረጃ ላይ ነኝ አሁን ያለሁት። አብሬ በላው አብሬ በአካል
የተገናኟቸው አብሬያቸው የበላው አብሬያቸው የጠጣው ከገዛ ጓደኞቼ ብዬ እማምናቸው ሰዎች ከበፊትም ከኢትዮጵያም ጀምሮ ብዙ ነገር የደረሰብኝ ሴት ነኝ እኔ። የገዛ ጓደኞቼ እና ብዙ ነገር የደረሰብኝ ሰው ነኝ እና አትመኑ። ባይዘወይ ለሴት ልጅ እንደዚህ አይነት ነገር ያማል። የክብር ጉዳይ ስለሆነ ይህ ክብርን መንካት ነው። ደስ አይልም። ገና ያላገባች ሴት ላይ እንደዚህ አይነት መጥፎ ነገር ማስወራት ጥሩ አይደለም። ፕሊስ እንደዚህ አታድርጉ፣ ያማል። ከሴት ጋር የምትኖሩ ደግሞ ተጠንቀቁ። እንዳይቀርጿችሁ ገላችሁን ስትታጠቡ ከኋላ መጥተው ሳታዩቸው የሽንት ቤት በር ሳትቆልፉ ገላችሁ እንዳትታጠቡ ወይ በትምህርት ምናምን እንዳይቀርጿችሁ ተጠንቀቁ። ልነግራችሁ የመጣሁትኝ ይሄንን ነው እና ሀቡዬ አመሰግናለሁ። በጣም ክበሪልኝ። እውነቴ እንዲወጣልኝ ብቻ ነው የምፈልገው። እኔ የመጣሁትን በዛ ምክንያት ነው እና በቃ አመሰግናለሁ። አለኝ ሰው ካለ ሁላችንም ከጎንሽ ነን። እሺ አይዞሽ። ሁላችንም ቶችሽ ሁላችንም ልንገርሽ የምር በጣም ፕሊስ እንዲያታግሉ ሰው ላይ አያችሁ። አንድ ሰው ላይ መነሳት በጣም ይከፋል። ከፋት ሁሉም ስለተነሳባት። ፕሊስ አይዞሽ በሏት። ኮመንት ላይ አለንልሽ ከጎንሽ ነው በሏት። ፍቅር ስጧት። እና ሀቡ በቃ ይሄን ለመናገር ነው የመጣሁት። በቃ ይሄ ልልሽ ነው። ይኸውልሽ አይዞሽ። እሺ ያልፋል፣ ይረሳል። 2 ቀን 3 ቀን ነው ይረሳል። አይዞሽ እና ለጠላቶችሽ እጅ አትስጪ። ከዚህ በኋላ ለኔጌቲቭ ኮመንት እንዳትመልሺ። ቢ ስትሮንግ ነኝ ያልሻ፣ ከዛ በላይ ስትሮንግ ሆነሽ ተገኝ። አንቺ ጠንካራነትሽን የምታሳየው ለኔጌቲቭ ኮመንት መልስ ባለመስጠት ነው። ጠንካራ ሰው አይመልስም፣ ኢግኖር ነው የሚያደርገው። አቡ ባላደረግሽው ነገር እንደመከሰስ የሚያም ነገር የለም። ሆነሽ አድርገሽው ቢሆን ምንም አይመስልሽም እኮ በቃ ያደረግሽው ነገር ነው የተባልሽው ነገር አድርገሽዋል። ኦልሬዲ ገባሽ። ባላደረግሽው ነገር ባሏልሽበት ቦታ ሰው ጀጅ አድርጎሽ እርግጠኛ ሆኖ እንዳደረግሽው አስመስሎ ሲያወራ እንደማየት የሚያም ነገር የለም። ስፔሻሊ ደግሞ እንደዚህ አይነት ነገር ከባድ ነው ለሴት ልጅ። ፕራይቬት ፓርቷን ልካለች ብሎ ሁሉም አንድ ላይ ሲያወራ ልክ በአይኑ እንዳየ ልክ ቦታው ላይ እንደነበረ ሆኖ ሰው ሁሉ ቲክቶክ ላይ ሲያወራ ሲያይ እኔ ለአንቺ ጭንቅላት በጣም አዝኛለሁ፣ ለአንቺ ሞራል ግን አንቺ ስትሮንግ ነሽ፣ ታልፊዋለሽ። ሁላችንም አይደለም የሚያመን ነው። ጠንካራ ሴት ባልሆን ኖሮ ማለት ነው። ጠንካራ ሴት ባልሆን ኖሮ በተወራብኝ መጠን በተባልኩት በየቦታው ቪዲዮ ባየሁት ማለት ነው እኔ ራሴ ላይ የሆነ ነገር አደርግ ነበር። ግን ጠንካራ ነኝ፣ አውቀዋለሁ እንዳላደረግኩት እንዳልተገኘው እዛ ቦታ ላይ አውቀዋለሁ። ለምን ይሄ ነገር እንደሚወራ አውቀዋለሁ። ጎበስ ስለማውቀው ለጠላቶቼ ደግሞ እኔ እጅ አልሰጣቸውም ብዬ ነው ጠንክሬ ቆምኩት። ጎበስ እኛ ደግሞ እናውቃለን ሀቅሽን። ይኸውልሽ የሁሉ ሰው 7000 ምናምን ሰው ከአንቺ ጋር ነው። ሀቅሽን እናውቃለን። ይህን እንዳላደረግሽ እናውቃለን። ማመን ያልፈለገ ጠላትሽ ነው። አይመን። ለጠላትሽ ደግሞ ቦታ እንዳትሰጪ። አይ ልካለች የሚል ካለ ጠላትሽ ነው፣ ይገልበጥ። ምን አገባሽ አንቺ? ከወዳጆችሽ ጋር ወደፊት። እኛ ሁላችንም አምነንሻል። ሁላችንም እህት ወንድሞችሽ ከጎንሽ ነን። ስለዚህ በፍጹም እንዳይከፋሽ፣ በፍጹም እንዳትሰበሪ። አንገትሽን ቀና አድርጊ፣ እንዳታጎነብሽ ይላቸው። ቀና ብለሽ በኩራት ሂጂ። ምንም አንገት የሚያስደፋ የሚያሰብር የሚያሳዝን ምንም ነገር የለም። እንዳትሰበር ይላቸው። እሺ አቡዬ፣ አይ ይሄን ለማለት ነው እና ሰው እንዳያምኑ ለመናገር ነው። እኔ ከላይፊ ከደረሰብኝ ነገር ለማውራት ሼር ለማድረግ ነው። ባሽ ከደረሰብኝ ካሳለፍኩት ከኖርኩበት ህይወት ነው እያወራውኝ ያለሁት ማለት ነው። ሶሻል ሚዲያ ላይም ቢሆን በቃ አለ አይደለ ብቻ ታዩ ማንንም እንዳታምኚ ከዚህ በኋላ። ይኸውልሽ ከዚህ በኋላ አንቺ ለራስሽ ያለሽለት አንቺ ነሽ፣ ከፈጣሪሽ ቀጥሎ። ከራስሽ ውጭ ማንንም እንዳታምኚ። አንደኛ ፈጣሪሽን እመኚ፣ ከዛ ራስሽን እመኚ። ለአንቺ ያለሽው አንቺ ብቻ ነሽ። ማንም ሰው አንቺን እንዲያስቀይምሽ ራስሽን እንዲያስቀይም እንዳትፈቅጂ። ላላመንሽበት ነገር ይቅርታ እንዳትጠይቂ ሰዎችን ለማስደሰት ብልሽ
እሺ ራስሽን እንዳታስቀይሚ፣ ሰዎችን ላለማጣት ራስሽን እንዳታስቀይሚ፣ ላላደረግሽው ነገር ላላመንሽበት ነገር ይቅርታ እንዳትጠይቂ። ያኔ ላላደረግሽው ነገር ይቅርታ ከጠየቅሽ ራስሽን እያስቀየምሻት ነው፣ እየካድሻት ነው ራስሽን። ከራስሽ ጋር ቁሚ ሁሌም፣ ማንንም እንዳትደገፊ። አንቺ ብቻሽን ብቁ ነሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ። በቃ ራስሽን የምታስተዳድሪው ራስሽ ነሽ። ማንም አያስፈልግሽም። ብቻሽን ብቁ ነሽ፣ ሙሉ ነሽ። በፍጹም ሰዎችን እንዳትፈልጊ። ብቻሽን ብቁነትሽን እመኚ። በህይወትሽ የመጣ ይምጣ፣ የሄደ ማአሰላማ። የመጣውን ዌልካም፣ የሄደውን ማአሰላማ። የወደደሽን ውደጂ፣ ያከበረሽን አክብሪ፣ የፈለገሽን ፈልጊ። የማይፈልግሽ ይሂድ፣ መንገዱ ሰፊ ነው። እንዳይከፋሽ ከዚህ በኋላ። ሶሻል ሚዲያ ላይ በጣም ብዙ ነገር አለ። እኔ እንደመጣው እንደኔ ፎቶ በየቤቱ ላይቭ ተዘቅዝቆ የተሰደበ ምንም ሳላረግ የተሰደበ የተረገመ ብዙ ነገር የተባለ የለም። ግን ምላሽ ባለመስጠቴ አሁን እነሱ ጠፉ፣ እኔ አለው። ዜዶን አስገቢያት አቡ የታለች? ፍላወር ላኪ ዜድ እና እነሱ እንዳታስደስቻቸው። መልስ ሰጠሻቸው ማለት የእነሱ ቃላት ፓወር አገኘ። የሆነ ሰው ሲሰድበኝ ካልመለስኩለት የእሱ ስድብ አቅም የለውም፣ ባዶ ነው። በቃ ልክ እንደማይገባኝ ቋንቋ፣ በማላውቀው ቋንቋ ሰው ቢሰድበኝ አይገባኝም ቋንቋ አይደል? ስለዚህ ልስቁላ እችላለሁ። ምን እንዳለኝ ስለማይገባኝ ያደነቀኝ ሊመስለኝ ይችላል። ስለዚህ ቋንቋቸው እንዳልገባሽ ኢግኖር አድርጊያቸው። ያኔ አቅም ያጣሉ። እንዲህ ነው እኔ አቅም ያሳጣኋቸው። በመልኬ በሁሉ ነገር የተሰድብ ያለው ሶሻል ሚዲያ ላይ ግን ለአንድ ሰው መልስ ሰጥቼ አላውቅም። ደከማቸውና በገዛ እጃቸው ከጎኔ የቆሙ አሁን አድናቂዎች የሆኑ እንደመጣው የጨፈጨፉኝ ሁላ ማለት ነው። ስለዚህ የኔ ውድ መልስ አትስጭ። ጉልበትሽን ኢነርጂሽን አጨርሽ ለነሱ መልስ በመስጠት ቃል እንድገቢ የሚፈልገው ከዚህ በኋላ መልስ ላትሰጫቸው ለጠላቶች። ማንኛውም ኔጌቲቭ ኮመንት የሚሰጥ ጠላትሽ ነው፣ መልስ እንዳሰጭ። እሺ ሀቡዬ፣ እሺ ጎበዝ ጎበዝ። ዜድ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሀቡዬ፣ ዲቡ፣ ኪዲ፣ መሲ፣ ሪም ሁላችሁ። እኔ ይቅርታ፣ ያው ዲቦራ በጣም ይቅርታ። እኔ መጀመሪያም ያው ካላየሁ አላምንም ብያለሁ፣ ግን ማምነው ያው እሱም ተሳስተዋል። ለምን ፎቶሾፕ ነው የሚባለው፣ ኤዲት የለም ኤዲት የሚያደርጉት ምናምን እንደዛ ተደርጎ ነው የተለቀቀው። እና በቃ ትክክል ነው ምናምን ሲልክልኝ ኤዲት ነው ፎቶሾፕ ነው፣ እሱ አይደለችም። ከእንትን ከአንገቷ ላይ እንትን አስደርጎ እንዴት ነው ኤዲት እንደዚህ ሰው አድርገው ቁጭ የሚያደርጉት? ትክክል ይደረጋል እንደዛ። የሌላ ሰው ገላ ያመጡና የሌላን ሰው ፊት ይገጥማሉ። ይደረጋል እንደዛ። እኔም ትናንትና እዚህ ቤት ገዝት ገብተው ሲነግሩኝ እንደዛ ብዬ መልሻለሁ። ኤዲት ይደረጋል። የሰውን አንገትና በዲ አምጥተው ያገናኛሉ፣ የዛ ሰው እንዲመስል አውቀው። እኔ እንትን በቃ ትክክል መስሎኝ ነበር፣ ግን ሲላክልኝ ኤዲት እንደሆነ አወቅኩ። ያው በውስጥም ኤዲት ነው የለም ምንም ነገር ብያለሁ። ያው ካስቀየምኩሽ በጣም ይቅርታ ዲቡዬ። እኔ ቅድምም 400 ምናምን ሰው ነበረ፣ ውሸት ነው ብያቸዋለሁ። ጭራሽ ምዬ ነው፣ በማርያም ምዬ፣ በሚካኤል ምዬ ነው፣ ውሸት ነው ያልኳቸው። አንድ ነገር ልንገርሽ፣ የሰው ስም በጣም መጥፎ ነው። ሶሻል ሚዲያ ላይ ወጥተሽ አይቻለው ብለሽ ስትናገሪ እኔ አቅሻለሁ፣ ቀርብሻለሁ፣ ጌም እንጫወታለን፣ አንዳንድ ቀን እንተዋወቃለን አይደለ? የእውነት እንኳን እንደዚህ አይነት አዝኜብሻለሁ። ለምን እንዳዘንኩብሽ ልንገርሽ። ቪዲዮ የምታምኚው ሰው አወራልሽ አይደለ? ወሬው ተናፈሰ ተባልሽ አይደለ? አምጡና አሳዩኝ። መጀመሪያ ወጥቼ እንዲህ ከማለቴ በፊት ማየት አለብኝ። ይሄን ነገር ማለት ነበረብሽ። ሳታይ መተሽ በዛ ደረጃ በኮንፊደንስ ስታወሪ የሰሙ ሰዎች እውነት የሚመስላቸው ሰዎች አሉ። ገባሽ? እኔ ህዝቡን ስለማከብር እንጂ ማንም እኔ እንጀራ ስለሚቆርስልኝ አይደለም። ማንም ስለሚያበላኝ ስለሚያጠጣኝ አይደለም። እኔ ማንም ምንም ቢለኝ እኔ ኑሮዬን ነው የምኖረው። ማንም መቶ ጫፌን አይነካኝም። ግን እንደዛ ስትይ እርግጠኛ ሆነሽ እንደሌለ እኔ ስለማቅ ነው። እኔ 200,000 ብር እሰጥሻለሁ የኔን ቪዲዮ ካመጣሽ አልኩሽ አይደል? እንደዛ ነው አይደል ያልኩሽ ዜድ? እንደሌለኝ በኮንፊደንስ ራሴን ስለማቅ ነው እንደዛ ያልኩሽ። አንቺ የኔን ቪዲዮ ካመጣሽልኝ እኔ 200,000 ብር ጥሬ አስገባልሻለሁ። 800 ሰው ነበር የዛን ሳለኝ እንደሌለ በኮንፊደንስ
ፎቶሾፕ ነው። ቪዲዮ ነው ያልሽኝ አንቺ። ቪዲዮ አልኩሽ። አዎ ቪዲዮ፣ በቪዲዮ እኮ ይሰራል እኮ። እኔ ምንድን ኢዲት ነው የሚባለው? ኤዲት ነው የሚባለው። እንደዚህ ኤዲት እኮ ያደርጉታል በቪዲዮ። ኤዲቲንግ በቪዲዮ ይሰራል። የሆነ ሰው የሚያደርገውን ሌላ ሰው አንገት መቀየር እኮ ነው። በቃ የሆነ ሰውን ቪዲዮ ላይ አምጥቶ አንገት መቀየር ነው። አንገትሽ ላይ መቀየር እኮ ነው። ኤአይ ነው የሚባለው ምናምን። ግን ደግሞ ፎቶሾፕ ቪዲዮ በደንብ ነው የሚያስታውቀው። ትክክለኛ ያስታውቃል። ያስታውቃል። ያ የላክልኝ ሰው እርግጠኛ ነኝ ምናምን ሲል ሳየው ጭራሽ አንቺ ፊትና የዛ ሰውነት አንድ አይነት አይደለም። ጭራሽ ተናግሬያለሁ፣ ኤዲት ነው ብዬ ተናግሬያለሁ። እኔ ትናንትና የማምነው ሰው ነው እንዳትቀየሚኝ ብዬሻለሁ። እንግዲህ አንቺ ደግሞ የኔ ቪዲዮ ካመጣሽ እኔ 200,000 አስገባልሻለሁ በፈለግሽው እዚህ ቃል እገባለሁ ምናምን ብለሻል። ትክክል ነሽ። አንቺ በራስሽ ኮንፊደንስ ስለተማመንሽ ነው። ገባሽ? በራስሽ ስለተማመንሽ ምንም ነገር ስለሌለሽ ነው። እና እኔ ካስቀየምኩሽ ያው በጣም ያው ስለተናገርኩት ነገር እኔ ደግሞ አይቻለሁ አይደለም ያልኩሽ ብሎኛል። የማምነው ሰው ነው ያልኩሽ። ለዚህም ያስቀየምኩሽ ይሄንን ያልሻት ለራሷ በውስጥ ነው ሁሉ እያወራ የኔ እንዴት እንደተሰማት ነበሩ ሰው ባለበት በህዝብ ፊት ነው። እንደ ሴት እኔ ሴት ነኝ። የሴትን ፕራይቬሲ ፕሮቴክት ላደርግ፣ እህቴን ፕሮቴክት ላደርግ ይገባል። እንደዚህ አይነት ነገር እኔ ሰው ቢነግረኝ የእሷን ቁጥሯን አፈላልጌ ኢንቦክሷ ክትፍት ከሆነ ሄጄ በውስጥ ነው መንገር ያለብኝ። ይሄ ሴትን ማሸማቀቅ ነው። ባቸው ይሄ ቀላል ነገር እኮ አይደለም። በእንደዚህ አይነት ነገር ራሳቸውን ያጠፉ ሴቶች እኮ አሉ። ትክክል ሻቡ። ለዚህ ጥፋቴ እኮ ታዲያ ለዚህ ጥፋቴ ማለት ነው ቅድም ለዚህ ጥፋቴ 400 ምናምን ባለበት ሰው በቃ ስለሚቆንባት ኖሮማንም ትላልቅ በቃ ለጊፍት ስላልተሰጣቸው እንደዚህ ሰው 1 ሚሊዮን ምናምን እንደዚህ ነው ብዬ ተናገርኩ። አይደለም በቃ ውሸት ነው ብዬ ተናገርኩ። ጥፋቴ ያምኘ ደግሞ ይቅርታ እያልኩሽ ነው። አይደለም እዚህ 7,000 ምናምን ባለበት እና ቡነ ኪዲ ምናምን ነሪም እነመስ ያለው ይቅርታ እያልኩሽ ነው። ይቅርታ ተሳስቻለሁ። መጀመሪያ ማየት ነበረብኝ፣ ከመናገሬ በፊት ማየት ነበረብኝ። እኔ ግን ቸኩዬ ያው ስለተናገርኩ ሶሪ፣ በጣም ይቅርታ። ያው ምን እንደዚህ ተደፍቼ ይቅርታ አልቻለሁ። ይቅርታ መጠየቅ ትልቅነት ነው። ዜድዬ ክበሪ እና ዲቦራዬ ይቅርታ አድርጊላት። በቃ እሺ፣ ይቅርታ ጠይቃለች። ዜድዬ ተማሪበት። ሌላ ጊዜ የሴት ነገር እንደዚህ ነገር በጣም ሴንሲቲቭ ነው። እኔ ሳቅና ጫወታ ምናምን እንጂ እንደዚህ ምናምን እኔ ቅድምም ቤቴ ከፍቼ እንደዚህ ሲሉኝ ጭራሽ ማርያምን ብዬ የለም ብዬ በቃ እንትን ኤዲት የተደረገ ነው እንጂ ምንም የላትም። ያው ሮማንም እንደዚህ ያለቻት በቃ ከጉቺ ጋር የሰው ስም እኔ እዚህ ቤት እንዲነሳ አልፈልግም። የሰው ስም የሌለ ሰው በሌለበት የሰው ስም አይነስማ። ግን አንድ ነገር ልንገራችሁ፣ ሴቶች ነን፣ እርስ በርስ እንደባበቅ። ሴቶች ነን፣ ሴት እንወልዳለን። እኔ ሴት ነኝ፣ ሴት ልጅ ወልጃለሁ። ነገ እቺ ሴት ልጅ ምን እንደሚገጥማት አላውቅም። የሴት ነውር ሲገጥመኝ ልሸፍንላት ነው የሚገባው። ፈጣሪ ነገ የኔንም ነውር እንዲሸፍንልኝ፣ ነገ የልጄንም ነውር እንዲሸፍን። የፈለገ ሚዲያ ቢሆን በጣም ተጨካክነናል። በእውነት በጣም የተጨካከን ነው። እኛ ኢትዮጵያኖች ግን እንተዛዘን ነበር። እንዲ አልነበርንም። ነውር እኮ ነው። ወንድ እንኳን እኮ ሴት ልጅ መንገድ ላይ ልጨርስ ዜድ ፕሊስ። ሴት ልጅ መንገድ ላይ ፔሬዷ ቢመጣ ወንድ ልጅ ጃኬቱን አውልቆ ሸሚዙን አውልቆ ይሰጣታል እንድታስረው፣ እንድትሸፍን ፔሬዷን እንኳን እንዳይታይባት። እንዴት ነው አንዲትን ኢትዮጵያዊ እህታችንን ሴትን ሚዲያ ላይ እንደዚህ አጋፍጠን የምንሰጠው? እንዴት ነው? ለምንድን ነው? ያሁን ባላደረገችው አድርጋው እንኳን ቢሆን ልንከላከልላት፣ ደግሞ ልናስተምራት ነው የሚገባው። ስለዚህ ይህን ስላደረገችው ህዝቡ ሆ ብሎ ተነስቶባት እቺ ሰው ራሷን ታጥፋ። እውነት አድርጋው ቢሆን በቃ ተነሱባት ህዝብ፣ ከዛ ራሷን ታጠፋለች። ከዛ በየላይቭ ፎቶዋን እየሰቀላችሁ ልታለቅሱ ነው። በቁሟ እያለች ከጎኗ ሳትቆሙ ነገ ራሷን ብታጠፋ በደረሰባት ነገር በየላይቭ ፎቶን እንትና ሰቅላችሁ ለቅሶ ልትቀመጡ ነው። ወንዶች እንኳን እኮ እኛ ላይ እንደዚያ አይጨኩንም። እኛ እርስ በርስ ሴቶች እንደምንጨካከነው እንደጋገፍ፣ እንሸፋፈን፣ ነውራችንን እንተጋገዝ። ሰው የሆነ ነገር ከሆነ በኋላ በእኛ ምክንያት ካበደ ወይ ራሱን ካጠፋ በኋላ ከምናለቅስ እውነተኛ ሰዎች አስመሳይ አሽቃባጭ ካልሆነን በችግር ላይ እያለ አይዞክም በለው። አይዞሽ ያልፋል። ሆኖ እንኳን ቢሆን አይደለም ላልሆነ ነገር ሆኖ እንኳን ቢሆን ሆነ እና ምን ይጠበስ፣ አይዞሽ በቃ ታልፊዋለሽ፣ ይረሳል። የሶሻል ሚዲያ 2 ቀን 3 ቀን ተራግቦ ይረሳል ብለን አይዞሽ ልንል ፋንታ ሆ ብሎ ተነስቶ ሰውን መቀጥቀጥ በኮመንት ሼም ነው። ስፔሻሊ ሴት ሆናችሁ ሴት ላይ ጣታችሁን የምትጠቁሙ ሴቶች ነገ ትወልዳላችሁ፣ ሴት ልጅ ትወልዳላችሁ ነገ። እና እኛ ዛሬ የምንሰራው ነገር ለልጆቻችን የሚቀመጥ ግፍ ነው።
አመሰግናለሁ። ይቅርታ እኔ ሴት ነኝ፣ ስሜታዊ ሆናለሁ። ሶሪ። ኦኬ አቦ እኔ ማለት ነው እኔ ኦኬ ለዲቦራ ይቅርታ ብያለሁ። ሀታ አይደለም ሌላ ሀገር በውስጥ እየደወሉ በውስጥ የላኩ ሊንኩ ላኪ እዚህ ሀገርም ያሉ የውሸት የሚበሉኝ እዚህ ላኪ ሲሉኝ አጥፍቼዋለሁ አልኳቸው። አይደለም የዲቦራ የሌለበት ያሉበት እንኳን አላኩም። ሴት ልጅ ስለሆንኩ ያ ሰው ነገ ጠዋት ሊያገባት ይችላል፣ ልጅ ሊወልድላት ይችላል። ምን ይሄ አስቤ ማለት ነው። የስንት ፎቶ ነው ያለው፣ የስንት ቪዲዮ ነው ያለው። እሱ እንኳን ሊንክ አላደረኩላቸውም። እዚህ ውሸት የሚበሉኝ ማርያም እነምልሻለሁ አልክም ነው ያልኳቸው። ሀታ ጓደኞች እዚህ ያሉ አልክም ብዬ አጥፍቼዋለሁ። ሊንኩ የተላከልኝ ሊንክ አጥፍቼዋለሁ ከቴሌግራም ገባሽ። እና ለዲቦራ በቃ ያው አስቀይሜያታለሁ። በቃ ሶሪ። ያው ከይቅርታ በላይ ደግሞ ምንም የለም። ይቅርታ በቃ እኔ ነኝ ጥፋተኛ ያላየው። ቆይ የማምነው ሰው ነው እንደዚህ በማለቴ መጀመሪያ ማየት ነበረብኝ። አይቼም የአንቺ ንጽህና እንጂ የአንቺ መጥፎ አላየሁበትም። ገባሽ? የአንቺ ንጽህና ነው እዚህ የተናገርኩ ያለው። አንቺ ስላልሆንሽ ፎቶሾፕ ስለተደረገ ኤዲት ስለተደረገ ነው ጥሩነትሽ ነው እየተናገርኩ ያለው። ማለት በቃ ኤዲት አድርገው የአንቺ እንትን አድርገው የሌላ ሰውነት አድርገው ነው የለቀቁት። ገባሽ? ከዛ ወዲያውን ስትገቢ ደግሞ ድጋሚ ልትገቢ ስቲ ያጠፉታል። ወዲያውን እነሱ ለብራቸው እየሰሩ ነው። ገባሽ? የሰው ስም እንደዚህ ያጠፉ ለብራቸው እየሰሩ ነው። እና ዲቡዬ በጣም ይቅርታ ኪዊንዬ። ችግር የለም። እኛም እግዚአብሔር ይቅር ባይለን ኖሮ እኛ እዚህ ጋር ምንቆምም ሰዎች አይደለንም። እኔ ይቅር ብዬሻለሁ። ከልቤ ነው ይቅር ያልኩሽ። እያስመሰልኩ ምናምን ሳይሆን ከልቤ ነው ይቅር ያልኩሽ። ችግር የለውም። እግዚአብሔር ደግሞ ገና ሀቄን ያወጣልኛል አውቃለሁ። ሰው የለኝም እኔ እግዚአብሔር ነው ያሉ አለንልሽ። ኧረ ሰው የለኝም አትበይ። ይኸው ህዝብ ከጎንሽ ነው፣ ከጎንሽ ነው። እኔ በጣም ቋንቋ ነው እህቶችሽ ነን እኛ። እኔ በጣም በሰው ከት የተደረግኩ ሰው ስለሆንኩ ሰው ማመን ይከብደኛል ከዚህ በኋላ እና በጣም በሰው የተበደልኩ ሰው ነኝ። እኔ ማልቀስ አልፈለግኩም ነበር፣ ግን በቃ በሰው የተጎዳው ሰው ነኝ። ማልቀስ እኮ ማልቀስ መሸነፍ አይደለም ውዴ። ማልቀስ ማለት ጠንካራ ሰዎችም ያለቅሳሉ፣ ሲያማቸው ሲደክማቸው ያለቅሳሉ። አልቅሰው ሲጨርሱ ፊታቸውን ታጥበው ስትሮንግ ሆነው ይመጣሉ። ስለዚህ ማልቀስ ሽንፈት አይደለም። ጥሩ ሰው ስለሆንሽ ነው ያለቀሽ። ጥሩ ሰው ስለሆንሽ ያመንሻቸው ሰዎች ሲከዱሽ ከፋሽ። ስላመንሻቸው ጥሩ ሰው ስለሆንሽ ነው ሰዎችን ያመንሹ። ገባሽ? እንጂ ዘመኑ ሰው የሚታመንበት ዘመን አይደለም። ልብ የሚሰብሩ ብዙ ነገሮች የደረሱብኝ ሰው ነኝ እና እግዚአብሔር አለኝ። እግዚአብሔር ስላለኝ ደግሞ ሁሌም ከጎኔ እንዳለ አምናለሁ። እሱ ብቻ ነው በቃ። እሱ ደግሞ የኔን ሀቅ ያወጣልኛል። እግዚአብሔር ባይኖር ኖሮ እኔ ዛሬ እዚህ ጋር ባልተገኘው ነበር። እሱ ካጠገቤ ባይኖር፣ የእናቴ ጸሎት ባይኖር እኔ ዛሬ ላይ በሰው ነገር ጠፋ ነበር። ሰው በሚያደርግብኝ ነገር ማለት ነው። እና በቃ ብዬ ነው የምለው። አመሰግናለሁ። አይዞሽ እሺ፣ በእናትሽ ይኸውልሽ፣ እኛ ሁላችንም ከጎንሽ ነን። ከኛ በላይ ግን ፈጣሪ ከጎንሽ ነው። የፈጠረሽ አምላክ ንጽህናሽን ያውቃል። የፈጠረሽ አምላክ ሁሌም ከአንቺ ጋር ነው። መቼም የማይደክም፣ መቼም የማይፈርድ፣ መቼም የማይቀየር፣ የማይሞት አምላክ እሱን የሚያክል ትልቅ ፈጣሪን ይዘሽ ሰው እንዲህ ነው። ይኸውልሽ ሰው አንድ ነገር ሲያገኝ እንዲህ ነው ግር የሚለው ሆ የሚለው። ስለዚህ ከሰዎች መጠበቅሽን አቁመሽ አንቺ ፈጣሪሽን ይዘሽ ከፈጣሪ ጋር ወደፊት። ግን እንድታቂ የምፈልገው ነገር ሁላ እዚህ ጋር ያለነው 8400 ሰዎች ከአንቺ ጎን ነን፣ እህት ወንድሞችሽ ነን፣ እንወድሻለን። ይህንን ነገር እንዳላደረግሽ እናምናለን። በፍጹም እንዳይከፋሽ፣ በፍጹም ትንሽ ኔጌቲቭ ሰዎች በሚያናፍሱት ነገር በፍጹም እንዳይከፋሽ። ንጽህናሽን እናውቃለን እኛ ሁላችንም፣ አምነንሻል፣ እንወድሻለን፣ እናከብርሻለን። እና ሰው የለኝም ብቻዬን ነኝ አትበይ። የሁሉ ሰው እያለ ከአንቺ ጋር፣ የሁሉ ሰው ያው ከአንቺ ጋር ነው። እሺ። እና ይህን ሆን ብለው ስምሽን ያጠፉትን ሰዎች ለፈጣሪ ስጫቸው። ዜድ ይቅርታ ጠይቃሻለች፣ ይቅርታዋን ተቀበያት። ሌላ ስምሽን የሚያጠፋን አካል ለፈጣሪ ስጭው። ከአንቺ በላይ ፈጣሪ ትልቅ ኃይል አለው። እሱ የስራቸውን ይሰጣቸዋል። በተለይ ሴት ላይ እንደዚህ የሚያደርግ ሰው ሴት ሆኖ ሴት ላይ ከፈጣሪ ያገኘዋል። የሁሉ ሰዎች አለን ከጎንሽ ነን፣ አይዞሽ እያሉሽ ነው፣ ፍቅር እየሰጡሽ ነው። ኮመንቱን እዩ እንዳለ አይዞሽ ከጎንሽ ነን፣ እኛ አንቺን እናምንሻለን እያሉሽ